ምርመራ ሂደት ላይ ቶለሬት የምናደርጋቸው እስካሁን ዘመኑን የዋጁ ትጥቆችም ስላልነበሩን የምንተዋቸው ነገሮች ነበሩ። ለምሳሌ አስገድዶ የተገኘ ማስረጃ በድብደባ በማስገደድ በምናምን የተገኘ ማስረጃ ቫሊዲቲው እንዴት ነው የሚታይ? አድሚሲብል ነው ወይ? ተቀባይነት አለው ወይ? በዛ ረገድ የዲስፕሊን ቅጣት እንደሚያመጣ አውቃለሁ። ፖሊሱ እንደዛ በማድረጉ ምክንያት ተጠያቂ ሊያደርግ ይችላል መርማሪ ፖሊሱ። ግን በዛ መንገድ የመጣ ማስረጃስ ተቀባይነት አለው ወይ የሚለው ጉዳይ ላይ ምን እንደተባለ እዚህ በውሳኔ ሀሳቡ ላይ ምንም የለም። ያኔም አከራካሪ ነበረ ነው። ልዩ ምርመራን በሚመለከት ልክ ነው። የጉዳዩ ውስብስብነት በጣም ግልጽ ነው፣ በጣም ከባድ ነው እና የጊዜ ቀጠሮ እየተራዘመ ቢሄድ እንኳን ከ12 ወራት መብለጥ የለበትም ይላል። 12 ወር እኮ 1 ዓመት ማለት ነው። 1 ዓመት ተጠርጣሪ ያለ ፍርድ ማቆየት ይከብዳልና እንዲህ አይነት በጣም ጋፕ ሰፋ ያለ ጊዜ መስጠት ለመርማሪዎቻችን ትጋትም ጭምር እንዳይኖራቸው ያደርጋልና የፊቱም በጣም ቅጣል ነበረውም 14 ቀን እያለ የፈለገውን ያህል ጊዜ ቢወስድ ምንም ገደብ አልነበረውም። ያሁኑ በ12 ወር መገደቡ ተገቢ ነው። ግን ይሄም ቢሆን እኔ አጭር ጊዜ ነው ብሎ ለመወሰድ ስለሚያስቸግር እሱ አካባቢ ያለውን ትንሽ ማሳየት አይቻልም ወይ? 114 ንዑስ አንቀጽ 2 ላይም መርማሪ ፖሊስ ቃል በሚቀበልበት ጊዜ የሚያከብራቸው ፕሪንሲፕሎች አሉት። ለምሳሌ ቃሉን በፈቃደኝነት መስጠት እንዳለበት መንገር፣ ጠበቃ የማቆም መብት፣ ነገር ግን አምኖ የሰጠው ቃል ደግሞ በፍርድ ቤት ማስረጃ ሆኖ እንደሚቀርብበት እንዲህ አይነቶች ነገሮች መርማሪ ፖሊስ መናገር አለበት። ሳይናገር ምርመራውን አካሂዶ ቢያመጣው ምንድን ነው የሚሆነው የሚለውን ያው ስለ ስርዓት ህጋችን የሆነ ነገር ማለት አለበት። ድሮ ይሄ ችግር ነበረው። አሁንም እንደዛው አይነት ነገር እንዳይኖረው የሆነ ገደብ ቢቀመጥ የወንጀል ስርዓታችን ትንሽ ሙሉ ሊያደርገው ይችላል የሚል ሐሳብ አለኝ። ሌላው የግል ሚስጥር ከመጠበቅ መብት ፕራይቬሲ ራይት ጋር በተያያዘ በረቂቅ ህጉ ላይ ልዩ የምርመራ ዘዴዎችም ማለትም እንደ ስልክ ጠለፋና ሚስጥራዊ ክትትል እንዲያደርጉ ለፖሊስና ለደህንነት አካላት ሰፊ ስልጣን ይሰጣል። እነዚህ ስልጣኖች ያለ በቂ የፍርድ ቤት ትዕዛዝና ያለ በቂ ክትትል የሚፈቀዱ ከሆነ በዜጎች የፕራይቬሲ መብት ላይ በዜጎች የደህንነት መብት ላይ ከፍተኛ ችግር የሚፈጥር ነው። በተለይም ደግሞ የመንግስት ተቃዋሚዎችን፣ የሰብአዊ መብት ተሟጋቾችን፣ ጋዜጠኞችን ለጉዳት የሚያጋልጥና መንግስትም እነዚህን ተቺዎቹን ለማጥቃት እንደ መሳሪያ ሊጠቀምበት ይችላል የሚል ስጋት የሚፈጥር ስለሆነ እሱ እንዴት ታይቷል የሚል ነው። የዲጂታል ማስረጃዎችንም በተመለከተ አሁን ብዙ ጊዜ ብዙ መረጃዎች በዲጂታል መንገድ ስለምንቀያየር ፍርድ ቤቶች የዲጂታል ማስረጃዎችን እንደ ዲጂታል ኤቪደንሶችን እንደ ማስረጃ አድርጎ ለፍርድ ቤት የማቅረብ አሰራር አለ። ነገር ግን እነዚህ ዲጂታል ኤቪደንሶች ትክክለኛነታቸው የምናረጋግጥበትን መንገድ በዚህ ስነ ስርዓት ውስጥ ተካቶ አላየሁትም። መርማሪው አካል ያንድን ሰው ስልክ ይይዛል ወይም ያንድን ሰው ኢሜይል አክሰስ ያደርጋል። ከዛ ለፍርድ ቤት ያቀርባል። እነዚህ ዲጂታል ኤቪደንሶች ግን ትክክለኛ መሆን አለመሆናቸው ፋብሪኬትድ መደረግ አለመደረጋቸውን የሚያረጋግጥ አካል ስለመኖርና አለመኖርና ያንን በሚመለከትም በዚህ ህግ ውስጥ የተባለ የተካተተ ነገር የለውምና ውጤታማነቱን አይጎዳም ወይ? ይሄ እንዴት ታይቶ ነው የሚሉ ነገሮችን ማንሳት ፈልጋለሁ። እነዚህ ሳብስታንቲቭ ኢሹዎች ናቸው፣ በይዘት ደረጃ ያሉኝ ስጋቶች ናቸው። ብዙ ነገሮችን ማንሳት ይቻላል። የጊዜ ቀጠሮን ማንሳት ይቻላል። የጊዜ ቀጠሮ ኢንድለስ ነበር። የዜጎችን ፍትህ በጣም ኢንድለስ በማድረግ ገደብ የለሽ ማለት ነው። ይህ ግን በልዩ የምርመራ ሂደት ካልሆነ በስተቀር
እጅግ በጣም ማክሲመም ከ4 ወር በላይ ዝም ብሎ የጊዜ ቀጠሮ መስጠት ፍርድ ቤት እንደማይችል በዚህ ውስጥ የተካተተ መሆኑን ለማንሳት ነው። ሌላው በምርመራ ሂደት ላይ የተገኙ ማስረጃ አድሚሲብል የሆኑ የማስረጃ አይነቶች እንዴት ናቸው የሚለው ጥሩ ጥያቄ ነው። እንግዲህ ሁሉም አድሚሲብል አይደለም፣ ከጭብጡ ጋር የሚሄዱ መሆን አለባቸው። እንደገና ደግሞ አስገድዶ የሚገኙ አስገድዶ ብቻ አይደለም፣ በማታለል በዝርዝር ተቀምጧል። ማታለያ፣ ሌሎች ሚንሶችንም በመጠቀም እንደውም አካባቢው ራሱ ምን አይነት መሆን አለበት የሚለው በትክክል ተቀምጧል ለማለት ነው። አስገድዶ የተገኘ ማስረጃ በምንም ተአምር ተቀባይነት እንደሌለው፣ በተጨማሪም ደግሞ በፖሊስ የተገኘ ፖሊስ ራሱ አሁን ምርመራ ሲያደርግ ቃል ሲቀበል በህገ መንግስታችን መሰረት ምን ማድረግ እንዳለበት በተጨማሪም እዚህ በውሳኔ ውስጥ በትክክል ተቀምጧል። አንተ የምትሰጠው ቃል በማስረጃነት ይቀርብብሃል ብሎ ሁሉንም ነገር ያሉትን መፍቶች ቃል ያለ መስጠት መፍቱ እንደማይገደድ ሁሉ እዚህ ውስጥ በዝርዝር ስለተቀመጠ ህገ መንግስቱን መሰረት ያደረገ ጉዳይ ነው ለማለት ነው። ከዚህ ጋር 1 ዓመት የተባለው ጉዳይ ልዩ ምርመራ እጅግ በጣም ውስብስብ ችግር እንደሆነና ማክሲመም ከ12 ወይ 1 ዓመት መብለጥ እንደሌለበትና ሌላው መደበኛ ምርመራ የተገደበ መሆኑ ለማሳየት ነው። የግል ምስጢር በልዩ ምርመራ ሂደት የግል ምስጢር መጠበቅ አለበት ብለናል። የሴቶች መብት ይጋፋል ተብሎ የተከበሩ ዶክተር ደሳለኝ ያነሱት እንግዲህ በጣም ስፔሻል ነው። ይሄ ልዩ ምርመራ የሚባለው በተለያዩ ቴክኖሎጂዎችን ወይም በመጥለፍ ሞባይልን በመጥለፍ ሊካሄድ ይችላል። ብዙ ነገሮች ጋር የሚያዝ ሊሆን ይችላል። በዚህ አይነት ሁኔታ ከምን ጋር ነው መያዝ የሚቻለው የሚለውን በትክክል አይተናል። የሴቶች መብት በምን ተአምር የሚጋፋ አይደለም። ይሄ አዋጅ በአብዛኛው ያካተተው የሴቶችና የህፃናት መብት ነው፣ እንዳይነካ ማለት ነው። በጣም ፕሮቴክት ያደርጋል። በስፔሻል የምርመራ ሂደቱ ጋር ምስጢር መጠበቅ አለበት የተባለው የሴቶችን መብት ለመጋፋት ሳይሆን ምርመራውን ከግብ ለማድረስ ነው። እንደዛ ብያዝ ብዬ ነው።